ኢትዮጵያ ህዝብ ማሰብ መጀመር አለበት 3000 ዘመን ታሪክ አለን እንላለን 3000 ቀርቶ 50 ዓመት ታሪክም ያለን አንመስልም አፍሪካ በአሁኑ ወቅት አንድ በፊልድ ማርሻል ማዕረግ ሰራዊት የሚመሩ ወታደር አሏት እኒህ ብቸኛ ፊልድ ማርሻሏ ደግሞ ብርሃኑ ጁላ ገለልቻ ናቸው ፊልድ ማርሻሉ በራሱ ህዝብ ላይ የዘር ማጥፋት የዘር ማጽዳትና የጦር ወንጀል ፈጽሟል ተብሎ በዓለም አደባባይ የሚነገርለትን ሰራዊት የሚመሩም ናቸው ፊልድ ማርሻሉ ከጎረቤቶቻቸው ጋር ተባብረው የራሳቸውን ህዝብ ይወጋ ጦር መሪ በሚልም ስማቸው ከኒውዮርኩ የጸጥታው ምክር ቤት እስከ ጄኔቫው የሰብአዊ መብቶች ጉባኤ ድረስ የታወቀ ነው ፊልድ ማርሻልነቱን ያገኙት ደግሞ እንደ እንግሊዛዊው ወታደር በርናንድ ሞንቴጎምሬ በሰሜን አፍሪካና በአውሮፓ የዘመተ ጦር መርተው አይደለም ወይም እንደ ጀርመኑ ኤርዊን ሮሜል የበረሃው ቀበሮ ያስባላቸውን ጀብዱ ፈጽመው አይደለም እንደ አሜሪካዊው አይዘናወርም ያገራቸው መደፈር አንገብግቧቸው ቲያትር ኦፍ ኦፕሬሽንስ የሚያስብል ዘመቻ መርተው አይደለም ብርሃኑ ጁላ ከምክትል ኤታማዦር ሹምነት ወደ ጠቅላይ ኤታማዦር ሹምነት ያደጉት ከሌተናንት ጄኔራል ተምዘግዝገው ፊልድ ማርሻል የተባሉት ከአገራቸው ህዝብ ጋር ተጋድለው ነው በሳቸው የመሪነት ዘመን ለአገሩ ድንበር መከበርና አለመደፈር ሲል አንድ ወታደር ስለመሞቱ አልተዘገበም እሳቸውም የኔንና ያለቃይን ስልጣን ታደግ ብለው እንጂ የኢትዮጵያን ሉዓላዊነትና የኢትዮጵያውያንን ህይወት ታደግ ብለው ትዕዛዝ የሰጡት ወታደር ስለመኖሩ አልተሰማም እናም የለውጡ መንግስት ታላቁ እርምጃ የመከላከያ ሪፎርም ነው ይላሉ እንዲያም ሆኖ በዚህ አይበቃቸውም ከምርኮኛነት እስከ ምክትል ኢታማዦር ሹምነት የበቁበትን ሰላም አስከብራለሁ ብለው ሱዳንና ደቡብ ሱዳን የዘመቱበትን የአገር ሉዓላዊነት ታደጋለሁ ብለው ባድመ የሄዱበትን 30 ዓመት ለሚጠጋ ጊዜ የኖሩበትን መስሪያ ቤታቸውን የተወላገድን ነበርን ይሉታል መንግስት ከወሰዳቸው ታላላቅ እርምጃዎች አንዱ መከላከያ በቁርጠኝነት ወደ ሪፎርም እንዲገባ ማድረጉ ነው ሪፎርሙ ከሚያተኩርባቸው መስኮች ውስጥም ቀዳሚና ትልቁ ቦታ የተሰጠው ለአዲስ አገራዊ ሰራዊት ግንባታ ወሳኝ ድርሻ የተሰጠው ሰራዊቱ የተገነባ የቆየበትን የተወላገደ የሰራዊት ግንባታ አካሄድ እንዲላቀቅ ማስቻል ነው የተከበሩ ፊልድ ማርሻል ሆይ በዚህ ንግግሮ ከ1980ዎቹ እስከ 2010 ተወላግደው ከቆዩት ሰዎች ውስጥ እርሶም አንዱ መሆኑን የሚካድ አይደለም ለመሆኑ ለ28 ዓመታት የተወላገደ በ5 ዓመት ውስጥ ቀጥ ብሎ የሚስተካከልበት መንገድ ምንድነው እርሶ ሲማረኩም ኃይል መሪ ሲደረጉም ክፍለ ጦር አዛዥም ሆነው ሲመደቡ እዛ አዛዥነትም ሲሰጡት ከዚያም ምክትል ኤታማዦር ሹም ሲደረጉ እየተወላገዱ ነበር ማለት ነውን ወዘተ የሚሉትን ጥያቄዎች ማንሳት ተላላኪ ነበርን ብለው ንስሐ ለመግባት ሲጥር ለነበር አመራር አባል ልክ መልስ ላይ ይገኝለት ይችላል እነዚህን ቁም ነገሮች አልፈን ስንሄድ የተናገሩትን አስገራሚ ነገር እናገኛለን ኢትዮጵያንና ህገ መንግስታዊ ስርዓቱን ብቻ የሚጠብቅና ገለልተኝነቱ የተረጋገጠ መለዮ ለባሽ እንዲፈጠር ሁሉም ህዝቦች የኛ ነው የሚሉት የጦር ኃይል ግንባታ እንዲሆን ተደረገ በዚህ ንግግር ውስጥ ገለልተኛነቱ የተረጋገጠ ኢትዮጵያን ብቻ የሚጠብቅ ሁሉም ህዝቦች የኛ ነው የሚሉት የጦር ኃይል ወዘተ የሚሉትን ገለጻዎች እናደምጣለን ፊልድ ማርሻሉ ለወትሮ የሚታወቁት እኛም ጋርና እኔም ጋርና አሉኝ እያሉ ስለራሳቸው ሲናገሩ ነበር አሁን ደግሞ ሁሉም ህዝቦች የኔና የኛ የሚሉት ጦር አለኝ እያሉ ነው ክቡር ኤታማዦር ሹም ሆይ ታዲያ ህዝብ ሁሉ የእኔ ነው ብሎ የሚያምነው ከሆነ ሁሉም ህዝቦች የኛ የሆነ መለዮ ለባሽ ነው የሚሉት ጦር የሚመሩም ከሆነ ስለምን በገባበት ቦታ ሁሉ ቤተክርስቲያን ቅጥር ውስጥ እንደተገኘ ውሻ ውጣልን እየተባለ የሚሳደድ ሆነ ህዝቦችስ መከላከያ መጣብን ብለው የሚያማርሩት ህፃናትስ ወታደርን ኮቾሮና መጫወቻ የሚሰጣቸው ሳይሆን ወላጅ አልባ እንደሚያደርጋቸው አውቀው ስለምን የሚሸሹት ሆነ የሚሉትን ጥያቄዎች የሚመልሳቸው ባይኖርም መነሳታቸው ግን ልክ ይሆናል በእርግጥ ኤታማዦር ሹሙ እንዳሉት ኢትዮጵያ የሚጠብቃት ሰራዊት ሁሉም ህዝቦች የኔ የሚሉት ጦር ገለልተኛነቱም የተረጋገጠ መከላከያ ቢኖራት የሚጠላ ሰው አንዳች ችግር ያለበት ሊሆን ይችላል ይሁን እንጂ ባለፉት 5 የብልጽግና ዓመታት መከላከያው መጣብንና ይውጣልን ሲባል ከመንግስት ወታደሮች ይልቅ መንግስታዊ ያልሆኑ ኃይሎች ሲታመኑ ታየ እንጂ መከላከያን እንደ ጠባቂውና ተከላካዩ የሚያየው የህብረተሰብ ክፍል እንብዛም ሲሆን አልታየም ይህንን ደግሞ ራሳቸው መከላከያ ጄኔራሎች በጠሩትና በመሩት ስብሰባ ላይ ጭምር የተረጋገጠና ውጣልን ሲባልም ቁጭ ብለው ያደመጡት እውነት ነው እዚህ ቅዱስ ቦታ ላይ ለምሳሌ ፋኖ እንደወጣ እየታወቀ ያን ያክል ከባድ መሳሪያ እያስገመገሙ መግባት ምን ማለት ነው ይሄ ቅርስ እኮ ከባድ መኪና የማያልፍበት ቦታ እኮ ነው እንኳን ከባድ መሳሪያ እላችን ላይ የፈረሰ እኮ ነው የሚመስል ቤተክርስቲያን ውስጥ ላይ ስኖር ሲጨንቀን ወጣን በቃ ማራጭናት መንግስት ለዚህ ቦታ ክብር አለኝ ካለ ለምን ያን ያክል ከባድ መሳሪያ መተኮስ ምን አስፈልገው በክላሽ ለምን አይገጥምም ታዲያ ፋኖ ጠላት ነው ካለ ፋኖ ሽፍታ ነው ካለ
ምን እንደምለን ግራ ይገባኛል። በቃ ያን ያክል ከባድ መሳሪያ እንደው ምን አድርገን ነው ይሄን ያክል ለቦታው ክብር ትንሽ አይሰጠውም ወይ? ሰላም ሊመጣ የሚችለው ከተቻለ እርቅ ቢደረግ፣ ካልሆነ ግን ሰራዊቱ የአማራ ክልል ለቆ ቢወጣ ይሄ ሰላም ሊፈጥር ይችላል ብዬ አስባለሁ። እርቅ አድርጉልን። ኧረ ፋኖ አልታረቅም ካለ ወይም ሰራዊቱ አይቻልም ካለ ሌላ አማራጭ ከሌለው የአማራ ክልል ለቆልን ይውጣ። በብልጽግናው ዘመን መከላከያ ውጣልኝ እየተባለ ያለው ከአገር ውስጥ ብቻ ሳይሆን ለሰላም ማስከበር ከተሰማራባቸው ጎረቤት ሀገራትም ነው። ከሱዳን ውጣልኝ ተብሎ በካርቱም መንግስት ተጠይቆ በተባበሩት መንግስታት ጸድቆ ጓዙን ጠቅልሎ ወጥቷል። ከሶማሊያም ውጣልኝ ከተባለ ውሎ አድሯል። ከአብዬም የለም። ፊልድ ማርሻሉ ሪፎርም አደረገ የሚሉት ሰራዊቱ የዓለምን ሰላም ማስከበር ተግባርን የሚከታተለው የኒውዮርኩ ጽሕፈት ቤት አዳዲስ ስምሬቶች እንዳይሰጡት ከወሰነ ቆይቷል። በተባበሩት መንግስታት በተቋቋመው ኮሚሽንም ይኸው ሰራዊት በራሱ ህዝብ ላይ ከበባ ፈጽሞ ህዝብ በረሃብ እንዲያልቅ ያደረገ፣ አስገድዶ መድፈርን እንደ ድሮንና ታንክ ጦር መሳሪያ አድርጎ የተጠቀመ ተብሎ ተፈርጇል። እንዲህ ያለ ስምና ዝና ያለውን መከላከያ ከወገኖቹ ጋርም ደም እንዲቃባ በጎረቤቶቹም በክፉ ዓይን ታይቶ ይውጣልን እንዲባል የተደረገውን ሰራዊት የሚያዙት ኤታማዦር ሹም ብርሃኑ ጁላ ህዝብ ሁሉ የኔ የሚለው ነው ይላሉ። እንዳም ሆኖ በራሱ የብልጽግና አመራሮችና በአገዛዙ ፓርላማ ውስጥ ጭምር መከላከያ ይውጣ ሲባል የተሰማው በዚሁ እሳቸው ሪፎርም ብለው በሚጠሩት ዘመን ነው። አሁን በአማራ ክልል ሰላምና መረጋጋት እንዲመጣ ከተፈለገ የሚታየኝ አንደኛ መከላከያ ሰራዊት ያለምንም ቅድመ ሁኔታ ወደ ካምፑ ይመለስ፣ ድሮንም በማይመለከተው ስራ እንዲገባ ተደርጎ በእጅጉ ያከብረው ከነበረው ህዝብ ጋር እንዲጋጭ ወደ መደረጉ ስህተት ነው። አቶ ገዱ አንዳርጋቸው ይህንን የተናገሩት የብልጽግና ፓርላማ አባል በነበሩበት ወቅት ነው። የአገዛዙ የቅጣትና የጥፋት አዋጅ ማወጃ የሆነው ፓርላማ እንዲህ ባለ መልኩ መከላከያ ይውጣልኝ ሲባል የተሰማበት በዚሁ የብልጽግና ዘመን ነው። እንዲያም ሆኖ ለፊልድ ማርሻሉ በእርግጥም ህዝብ ሁሉ የኔ ነው የሚለው መከላከያ እንዴት ተደርጎ ይውጣልኝ ይባላል ብሎ የጠየቃቸው የለም። የአገሪቱን ሰራዊት ከህዝብ ጋር አጋጭተው በየአካባቢው እንደ አሜባ ቀውስ ፈልፍለው በወገኖቹ ላይ ቃታ እንዲስብ ያደረጉበት ስራ ሪፎርም ብሎ የሚጠሩት ኤታማዦር ሹሙ ሰራዊታቸው በህዝብ የሚወደድና የሚናፈቅ መሆኑን በተደጋጋሚ ሲናገሩ ይሰማል። ጥያቄው ይህ ሰራዊት ለህዝብ ይቅርና ለራሱ አባላትስ የሚሆን ነው ወይ የሚለውን መመልከት ነው። የራሱ አባላትስ የሚፈሩት አልሆነም ወይ ብለን እናንሳ። ኢትዮጵያ ሰላም አስከባሪ ሰራዊት መላክ የጀመረችው ገና ድሮ በኮሪያ ጦርነት ዘመን ጀምሮ ነው። ከ70 ዓመታት በላይ ባስቆጠረው በዚህ የሰላም ማስከበር ዘመቻ የኢትዮጵያ ወታደሮች ተማርከው አያውቁም፣ ከድተውም ጥገኝነት ጠይቀው አያውቁም። እነዚህን እሴቶች ያሳጡት ብልጽግናዎች ስልጣን ከያዙ በኋላ ግን የኢትዮጵያ መከላከያ ወታደሮች በአልሸባብ ሳይቀር ተማርከው ተወስደዋል። ባሳለፍነው መስከረም 4 2016 በሶማሊያ በኮላ አውራጃ ራብዱር በተባለ ቦታ የሽብር ቡድኑ በፈጸመው ጥቃት 30 የሰራዊቱን አባላት ከነ ሕክምና ባለሙያዎቻቸው ማርኮ መውሰዱ መዘገቡ ይታወሳል። እንዲህ ላለው ውርደት የሚዳርግ አመራር የሚሰጡ ሰራዊቱን በሽብር ቡድኖች እንዲጠቃና እንዲማረክ የሚያደርጉ ኤታማዦር ሹምና ጠቅላይ አዛዥ ያሉት መከላከያው ለሰላም ማስከበር በተላከበት ቦታም ጥገኝነት ሲጠይቅ ታይቷል። ለሰላም ማስከበር ዘመቻ ሄደው የነበሩ የራሳቸውን መከላከያ ይገድለናል፣ ያስረናል፣ በብሔራችን ወንጅሎ ያጠቃናል ብለው ጥገኝነት ጠይቀዋል። ይህም በዓለም አቀፍ መገናኛ ብዙሃን አጀንዳ ሆኖ ሰንብቷል። Meanwhile, the United Nations says more than 100 former peacekeepers from Ethiopia do not want to return home out of fear. እንኳን ህዝቡ የራሱ አባላትም እንዲህ አድርገው የሚፈሩትንና የሚሸሹትን ከአገራቸው ይልቅ ለሰላም ማስከበር የሄዱበት አገር ይሻላል ብለው የሚቀሩበትን በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ ለሰላም ማስከበር የሄደ ጦር ጥገኝነት ሲጠይቅ የተገኘበትን ክስተት ዓለም እንዲህ እየዘገበ ባለበት ወቅት ነው እንግዲህ ፊልድ ማርሻሉ ህዝቡ ሁሉ የኛ ነው የሚለው መከላከያ ያለን የሚሉት። ባለፉት ዓመታት በኢትዮጵያ ውስጥ የተካሄዱት ጦርነቶች መከላከያን ከየአካባቢው ለማስወጣትና ህዝቡ በጦር ላይ እምነት በማጣቱ ምክንያት ከመንግስት ሰራዊት ይልቅ ታጣቂዎች ላይ እምነት በማሳደሩና ድጋፍ በመስጠቱ የተከናወነ ነው የሚለውን ቢናገሩ ኖሮ ትክክለኛ ግምገማ ሊሆን ይችልም ነበር። ለመፍትሄውም አንድ እርምጃ ነበር። የህዝብን መሰረተ ልማት እናወድማለን ብሎ የሚናገር ወታደር፣ ከተማን በታንክ እንደበድባለን የሚል ኮሎኔል፣ የእምነት ተቋማትን በመድፍ እንመታለን የሚል አዛዥ በህዝብ እወደዳለሁ በህዝብም እፈለጋለሁ ማለት ይችላል ወይ የሚለውን ጥያቄ የሚመልሱልን የብልጽግና ኮሎኔሎች የሚከተሉት ናቸው። ካሁን በኋላ ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል።
መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም፣ መመታት አለበት። የሚቀጥለው ምዕራፍ ወሳኝ ምዕራፍ የሚባለው መቀሌን በታንክ ዙሪያዋን በታንክ ለመክበብ በሚያመች መልኩ የተራራ ውጊያዎችን ጨርሰን ቁልቁል የምንወርድበት የውጊያ ምዕራፍ ላይ እንገኛለን። ከእንግዲህ በኋላ ያለው ውጊያ የታንክ ነው። ከእንግዲህ በኋላ ያለው ውጊያ ህዝባችን መቀሌ ያለው ህዝባችን ከወገን ከባድ መሳሪያ ጥቃት ራሱን እንዲታደግ ጥሪ የሚተላለፍበት ጊዜ ነው። ራስን አውጣ ከነዚህ ጁንታዎች ተላቀቅ ተብሎ መመሪያ የሚተላለፍበት ሰዓት ደርሷል። ከዛ በኋላ ምህረት የለም። እነዚህ ሰዎች የሚመሩት እንዲህ ያሉ አዛዦች የሚያሰማሩት ሰራዊት በለውጡ ማግስት ሪፎርም አድርጌ ህዝብ የሚወደኝ ሆንኩ ሲል የሚገድለውን የማምለኪያና የመቀበሪያ ተቋማቱን እንደሚያፈርስ የሚዝትበትን በመቶ ሺዎች የሚቆጠርን ህዝብ ከቦ ለማስወደም የሚናገረውን ሰራዊት የኔ ነው ብሎ የሚያምን ህዝብ ካለ እሱ ምንኛ ጤና የተጓደለ ነው የሚል ይሆናል። ዜጎች መከላከያውን የሚጠሩትና የሚከሱት ገዳይ ወይም አስገዳይ ብለው ለመሆኑም ነዋሪዎቹ ይመሰክራሉ። ታንግዲህ እንደው ህዝብ የእንዲህ የቆጨው ህዝብ ይሄ የተበሳጨ በየቦታው የወደቀ ህዝብ የታረደውበት ወገኑ ንብረቱን ለቆ የመጣ ሰው መድረሻ አጥቶ የተንጓለለ ሰው ይጣበላል ብሎ ነው አሁን የመንግስት አስተዳደራለሁ ብሎ የሚለፋ። ወታደሩን አስወጥቶ ጉቦ በልቶ እኛን ያሰረዘ የመንግስት አካል ነው። መንግስት ነው የመከላከያ የኢትዮጵያ ፌደራል መንግስት ነው ይሄን ነገር ጉድ ይሰራል። ከዋናው የጦሩ ጠቅላይ አዛዥ ጠቅላይ ሚኒስትር አብይ ጀምሮ ሰራዊቱን በህዝብ እንዲጠላ ለማድረግ ያስችለናል ያሉትን ነገር ሁሉ አድርገዋል። እኛ በሳንጃና የተደፈርኑ ብለው አስገድዶ እንዲደፍር አበረታተውታል። ህዝብ ነው የወጋን እያሉ ጠላት አብዝተውበታል። በዚህም መከላከያ ይውጣልን፣ ከአካባቢያችን ከክልላችን የሚልቀቅ የሚል ሰልፍ እስከ ማድረግ ተደርሷል። ኢታማዦር ሹሙ ሪፎርም አድርገን ህዝብ የሚወደን የኛም የሚለን ሆነናል የሚሉት ጦር በራሱ ህዝብ ላይ የፈጸመው በደል በኢትዮጵያን ብቻ ሳይሆን በዓለም አቀፍ መንግስታትም ጭምር የሚነገርለት ነው። ጭከና፣ ግድያ፣ አስገድዶ መድፈርና መሰል ጥፋቶችን በመፈጸም በጦር ወንጀል የሚጠየቅ መሆኑን በተደጋጋሚ ተነግሮለታል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን Members of the Ethiopian National Defense Forces, the Eritrean Defense Forces, and Amhara forces also committed crimes against humanity, including murder, rape, and other forms of sexual violence and persecution. እንዲህ ያለ ዓለም አቀፍ ስም ያለውን ሰራዊት ማዘዝና የዚህ አይነት ጦር ኤታማዦር ሹም መሆንም ሆነ ጠቅላይ አዛዥ ሆኖ መገኘት ምናልባትም ኃላፊነት የሚሰማቸው ባለስልጣናት ባሉበት ሀገር ስልጣን የሚያስለቅቅ ነበር። አንድ ሰራዊት በራሱ ህዝብ ላይ ጨክኗል፣ የራሱን ሀገር በድሏል ተብሎ በሌላ ሀገር መሪና መንግስት ማረጋገጫ ሲሰጥበትና በተባበሩት መንግስታት ማስረጃ ሲወጣበት የጦሩ መሪዎች ግን ህዝብ የኛ ናችሁ እንዲለን የሚያደርግ ሪፎርም አድርገናል ይላሉ። ይህንንም የለውጡ ፍሬ ነው ይሉታል። በእርግጥ ጄኔራል ሰዓረን ገድሎ ብርሃኑ ጁላን ፊልድ ማርሻልም ኤታማዦር ሹምም ማድረግ ለሳቸውም ለቤታቸው እድሳት ብቻ 200 ሚሊዮን ብር መመደብ፣ ለጥቂት መምሪያ ኃላፊዎችና እዝ አዛዦች ጋሻ መሬት ማደል፣ አሮጌ የጦር አውሮፕላኖችንና መሳሪያዎችን በትላልቅ ኮሚሽኖች መግዛት ወዘተ የለውጡ ፍሬና ሪፎርም ያመጣው ጥቅም ተብሎ ሊወሰድ ይችላል። የአገሪቱን ወታደር ግን ዛሬም ከወገኑ ጋር እየተታኮሰ ደም እየተቃባ በህዝብ እየተጠላ በተለያዩ አቅጣጫዎችም እንዲሰማራ ተደርጓል። የኢትዮጵያ ሉዓላዊነት ደግሞ በውጭ ወራሪዎች ተደፍሮ ዜጎችና ርስቶችም ወደ ጎረቤት ሀገራት እየተካለሉ ናቸው። ሪፎርሙ ኢትዮጵያን የሚጠብቅ ሰራዊት እንዲኖር አስችሏል የሚሉት ኢታማዦር ሹሙ ግን አገርን ማስወረር የሪፎርሙ አካል መሆኑን ሲያነሱ አልተደመጡም። ኢትዮጵያ ህዝብ ማሰብ መጀመር አለበት። ማሰብ መጀመር ቆይ እሺ ኃይለ ሥላሴ መጥፋው ነው ቀየርናቸው አይደለ? ደርግ መጣ ፋታ አልሰጠነውም ቀየር ነው። ኢህአዴግ መጣ ፋታ አልሰጠነውም ቀየር ነው። አሁን ሌላ አዲስ መንግስት መጣ እንደውም 3 አመት ሳይሰራ የምን 3 አመት ገና በመጀመሪያው አመት ለመቀየር ሰራ። ለመቀየር ሰራን። ይሄው አሁንም እንዋጋለን። ይሄን ከቀየርን በኋላ እርግጠኛ ነኝ እንዋጋለን። ይሄ ተሳክቶ ይሄን መንግስት ከቀየር ነው ሌላ ቢመጣ እንዋጋለን፣ አትጠራጠር። ይሄ እንትናችን ሆኗል፣ ብሔራችን ሆኗል። 3000 ዘመን ታሪክ አለን እንላለን። 3000 ቀርቶ 50 አመት ታሪክም ያለን አንመስልም።
አንመስልም። 50 ዓመት እኮ ነው እምረት የበለጸገ የተከበረ የዓለም ሀገር የሆነው። አንመስልም። ዓመት መቁጠር ምን ይጠቅመናል? እኛ እኮ የዓለም መሪ ነው መሆን የነበረብን። የዓለም መሪ እንደ እድሜያችን የዓለም መሪ ነው መሆን የነበረብን። መቀየር ነው በቃ። ቴዎድሮስ መጣ፣ ያልዘመተበት የለም። ዘመነ መሳፍንት ብለን ስንት መቶ ዓመት ነው በጨለማ ስንዋጋ ይኖር ነው። ሁሉ ጊዜ ጦርነት ነው። ኧረ ይብቃ። እኔ ወታደር ነኝ፣ የሰራዊት አዛዥ ነኝ። ጦርነት አልፈልግም በፍጹም። ምክንያቱም ጦርነት ውስጥ እኔ ማዛቸው ወታደሮች ይቆስላሉ፣ ይሞታሉ። እንትን ይለኛል ማለት ይሰማኛል። አገሬ ሰላም እንድትሆን ሁሉም ሰርቶ እንዲኖር ነው ፈልገው። ስለዚህ እኔ አሁን እንዳውም እንትን በስቶብኝ ተቸግሬያለሁ። እኛም ጋር እንነጋገር፣ እኛም ጋር እንደራደር፣ እኛም ጋር እንፈራረም የሚል በቃ ቁጥር የለው። ለምንድን ነው የኢትዮጵያ መከላከያ ሰራዊት ጋር ያለ ነገር ወደ እነሱ ትራንስፈር እንዲሆን ይፈልጋሉ። ስለዚህ ይጋብዙናል። የታንዛኒያ ጥሪ የተደረገልኝ መስከረም ነው። አልችልም እያልኩ እያራዘምኩ ሁለቴ አራዝም ያለው ይመስለኛል። ሁለት ደብዳቤ ጽፈን አራዝመናል እና አራዝመን ቆይተን በቀደም ሲመቸን ሄደናል።